የአላፋት ዝማሬ በቦሌ መድኃኔዓለም ተዘጋጀ፣ በመስቀል አደባባይ ተዘጋጀ። ማንም ሰው እንዳይሄድ፣ ምክንያቱም እኔ ሰይጣን ነኝ። የአላፋት ዝማሬ ብለን ፎቶ ተቀርጸን በአልጀዚራ ታየ። እኛ በሰማይ ልንታይ ነው የምንኖረው። የአላፋት ዝማሬ መቆም አለበት። አሁን ኢትዮጵያ ውስጥ ነጭ ለብሶ የሚዘመርበት ጊዜ አይደለም በፍጹም። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ክርስትና እምነት ተከታዮች እንደምናችሁ እንደምንከረማችሁ። ተዋህዶ መንደር ከዚህም ከዛም እንግዲህ ለእናንተ ወቅታዊ ይሆናሉ ብዬ የማስባቸውን ነገሮች እንግዲህ ይዤላችሁ መጥቻለሁ ማለት ነው። በዛሬው ዕለት እንግዲህ ሰሞኑን የአእላፍ ዝማሬ እንግዲህ ሊጀመር ትንሽ ቀናቶችን አንድ ሳምንት አካባቢ ነው የቀረውና በዚህ ጉዳይ ላይ እንግዲህ ብዙ አይነት አስተያየቶችና ስሜቶች በከተማውም ሆነ በተለያዩ አካባቢዎች ይታያሉና ይሄን ነገር እንግዲህ ምን ይመስላል፣ ምንድነው ትክክለኛው መስመሩ፣ ምንድነው መሆን ያለበት የሚለውን እንደገና ደግሞ ጠቅላላ ህብረተሰቡ ምን አይነት ስሜት አለው የሚለውን ከዚህም ከዛም እንግዲህ ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። እናንተ እቺ ነገር አይታችሁ የራሳችሁን ስሜት እንግዲህ ግለጹበት እላለሁ። መልካም ጊዜ ይሁንላችሁ። ቀጥታ ወደ ፕሮግራሙ ልግባላችሁ። ሰማይ ሲገኝ ነው አንቺን ማወደስ፣ ሲገለጽ ሲፈቀድ ከመንፈስ ቅዱስ። ማርያም ሕይወቴ ነሽ ምክንያት ለመዳኔ፣ ብዙ ነው ምስጢሩ አንቺን ማመስገኔ። ስምሽን ስጠራው ድንግል፣ ስምሽን ስጠራው ማርያም፣ ስምሽን ስጠራው ድንግል፣ ስምሽን ስጠራው ማርያም። ለአንደበቴ ማር ነው ለልቤም ሰላም፣ ስምሽን ስጠራው ድንግል። የአላፋት ዝማሬ በቦሌ መድኃኔዓለም ተዘጋጀ፣ በመስቀል አደባባይ ተዘጋጀ። ማንም ሰው እንዳይሄድ፣ ምክንያቱም እኔ ሰይጣን ነኝ። እንዴ ከ2018 ዓመተ ምህረት በፊት ጌታ ተወለደ ተብሎ የሰማይ መላእክትና እረኞች ያመሰገኑት ጊዜ የተቃጠልኩት ቃጠሎ አይበቃኝም? አሁን የአላፋት ዝማሬ ብላችሁ ልትሰባሰቡ በጣም ነው ከቻላችሁ በየጭፈራ ቤቱ ከአንድ ክለብ ወደ አንድ ክለብ እየሄዳችሁ ስጋችሁን እያስደሰታችሁ ዋዜማውን አሳምሩልኝ እንጂ አላለም ሰይጣን። ለማንኛውም የአላፋት ዝማሬ በጉጉት እየጠበቅነው ነው። ታኅሳስ 28 አይቀርም። የመዝሙር ጥናቱም በሚገርም ሁኔታ ቀጥሏል። የዛን ሰው ይበለን። ተወዳጆች እንዴት አላችሁ? እግዚአብሔር ይመስገን። የአእላፋት የዝማሬ መልእክት እየተላለፈልን ነው። ልትሄጂ ነው ወይስ ልትሄድ ነው? ጥቁር ለብሰህ ወይስ ነጭ ለብሰህ? መቼም እንደው ተቃራኒ እንደማንሆን ባለሙሉ ተስፋ ነኝ። ማንም ሰው የራሱን ስሜትና የራሱን ውስጣዊ ማንነቱን ነው አውጥቶ ሊያንጸባርቅ የሚችለው። ከማንም ከምንም የበለጠ እኔ የቅዱስ ያሬድ ዜማ ተቃዋሚ ሆኜ አይደለም። እኔ አማኝ ኦርቶዶክሳውያን ነኝ። የቅዱስ ያሬድ ዜማ እንግዲህ ቅድስት ቤተክርስቲያን ከአመት አመት ከወራት ወራት ከቀን ቀን እስካሁኗ ሰዓት ድረስ እንደ ውሃ እየፈሰሰች እያመሰገነች ነው። ወደፊትም ምስጋናው ይቀጥል፣ ዝማሬው ይቀጥላል፣ እንቀጥላለን። እግዚአብሔር አምላክ እድሜና ጤና ይስጠን እንጂ። ነገር ግን ደግሞ ጊዜ ለሁሉ ለመሳቅ ጊዜ ያለው፣ ለማልቀስ ጊዜ ያለው፣ ለመደሰት ጊዜ ያለው። ግማሹ ህንጻ እየፈረሰ ግማሹ ህንጻ መገንባት የለበትም ብዬ አስባለሁ። የአርሲ ኦርቶዶክሳውያን ዛሬም እያለቀሱና እየተሰደዱ እየተፈናቀሉ ነው ጭራሽ አሁን ደግሞ ያሉት። ስለዚህ በዚህ መልኩ ይሄንን ፕሮግራም አስተላልፈን ከዛ ነጭ ለብሰን እና ክብር ማለት እንግዲህ ግማሹ እየተናደ ግማሹን እንገንባ እንደማለት ነው እኔ የሚሆንብኝ። ስለዚህ ልብም መጽሐፍ ቅዱስም ባንድ መኑ እንዳሉ ቅድስት ሥላሴ ግማሹ ህንጻ እየፈረሰ ግማሹ መገንባት የለበትም። ስለዚህ በአንድ አካል አንድ አምሳል ሆነን ግራና ቀኝ ማለት አይደለም። እንግዲህ ኦርቶዶክሳውያን ማለት በአንድ ማህተብ ያጠለቀው ሁሉ አንድ እምነት እስከተከተለ ድረስ አንድ ልብ ሊኖረን ነው የሚገባው። ስለዚህ ይህን ነገር አውግዘን ወይ ደግሞ ከወጣን በሐዘን ይገለጥልን። ምክንያቱም እኛ ኦርቶዶክሳውያን በየትም ቦታ ከውስጥ እስከ ውጭ ድረስ ከመሰደድ ድረስ ማህተባችን እያሳደዱ ግፍና መከራ ጭንቀትና ሐዘን እየደረሰብን ስላለ ሁላችንም ይሄን ነገር ተቃውመን ከወጣን ደግሞ በሐዘን ይገለጥልን። ጥቁር ለብሰን 2014
ቅድስት ቤተ ክርስቲያን ሄደን ጥቁር ለብሰን እንዳከበር ነው ሁሉ ማክበር ልበለው ሃይማኖታችን ስታስገብ እንዳከበር ነው ሁሉ አሁንም ደግሞ ጥቁር ለብሰን ጥቁር አሸርጠን በዛው ልክ ሆነን ሻማችን ይዘን የሐዘን መገለጫ ይደረግልን። አዎ የአላፋት ዝማሬ መቆም አለበት ወይም ደግሞ አለባበሱን መቀየር አለበት። በቃ የእኛ የአርሲ ኦርቶዶክሳውያን አጀንዳ ተቀየረ። በቃ ሁሉም ነጭ ለብሶ ደስተኛ ሆኖ ሊዘምር በአላፋት ዝማሬ የተዘጋጀ ነው። ያሳዝናል በጣም። የአርሲ ኦርቶዶክሳውያን መከራና ስቃይ ሰቆቃ ዛሬም አልቆመም። በጣም ነው የሚገርመው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በዓለም አደባባይ እንድትታይ ካደረጉ ከቅርብ ጊዜ ስራዎች ከተሰሩ ስራዎች መካከል ጃንደረባው ትውልድ የሚያዘጋጀው በእነ ዲያቆን ሄኖክ ኃይሌ የሚመራው አላፋት ዝማሬ አንዱ ነው። ታዲያ ዘንድሮስ ለዛ ዓለም ጉድ በሚያሰኝ በሚገርም የደስታ የዝማሬ ጊዜ ነው የሚያልፈው። እንደዛ ነው። እንደሚታወቀው የአርሲ የእኛን ጉዳይ በከፍተኛ የሚዲያ ዘመቻ ለተወሰነ ጊዜ ቢሆንም አብዛኞቹ የረሱት የዘነጉት ቢሆንም እስከዛ ድረስ ጊዜ እስከ ውጪ ድረስ በቀደም እንደውም የውጪ ሹፋን የውጪ ሀገር ሹፋን በቀደም ያወጣውን መግለጫ አይታችኋልና ኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መከራና ስቃይ እያሳለፈች ነው። በተለይ አርሲ ኦርቶዶክሳውያን እንደ ጤዛ እየረገፉ ነው የሚለውን ሪፖርት ተቀርቦ የውጭው ዓለም እየተቀበለውና ትኩረት እያገኘ ባለበት በዚህ ሰዓት ደግሞ የአላፋት ዝማሬን በሚገርም ድባብ ለማዘጋጀት እንደውም ከዚህ በፊት ከተደረጉት ድባብ በበለጠ ለማዘጋጀት ሽርጉድ እየተባለ እንደሆነ አዲስ አበባ ዙሪያ ላይ የተሰቀሉ ባነሮችን ለማየት ብቻያለሁ እኔ በግሌ ማለት ነው። አሁን እንግዲህ እንደተመለከታችሁት እንደነዚህ አይነት እንግዲህ ጉዳዮች በጣም በየሚዲያው ላይ በጣም እየተንሸራሸረ ሁላችንም የምናውቀው የሁላችንም ስሜት የሆነና ደግሞ ያው እንግዲህ አርሲም ላይ የተፈጠረው ነገር ሁላችንም መቃወምና ይሄንን ነገር ማሰብ ያለብን እንደሆነ የምናውቀው ነገር እንደሆነ በደንብ እርግጠኛ ነኝ። ይሄ የማንም ድብቅ የሆነ ነገር እንዳልሆነ ይታወቃል፣ በተለይ ኦርቶዶክሳውያን በሙሉ ማለት ነው። ነገር ግን እንደነዚህ አይነት ነገሮችን ደግሞ ለክልከላ ወይም ለሌላ ነገር መጠቀም አግባብ ነው ብዬ እኔ በኔ በኩል አላምንበትም። ምክንያቱም በየአመቱ የተለያዩ አይነት እንግዲህ ስርዓቶች አሉን። ያንን ስርዓቶች ማከናወን የምንችለው እግዚአብሔር በፈቀደልን መንገድ ነው። ሁለተኛ ነገር ደግሞ ሞት በአመት ውስጥ አንዲት ቦታ አርሲ ላይ ብቻ የተፈጠረ አይደለም። ከዚህ በፊት ወለጋም በአማራም ክልል በተለያዩ አካባቢዎች ላይ እንደነዚህ አይነት ነገሮች እንደተፈጠሩ ሁላችንም የምናውቀው ነገር ነው። ስለዚህ በዚህ ሰዓት የህብረተሰቡን ስሜት አዲስ የመጣ መንፈሳዊ የሆነ ህዝቡን ወደ አንድ መስመር የሚያስይዝ በተለይ ደግሞ በጣም የሚገርመው የአላፋት ዝማሬ በጣም ብዙ ሰዎች ወደ ኦርቶዶክስ የተመለሱበት ነው። በጣም በሚገርም እና ይህንን ባለፈው አመት ይቅርታ ቪዲዮዎች ሁሉ ሰርተንበታል። ለምን ብዙ ወደ ፕሮቴስታንት ዓለም የገባ ህብረተሰብ በሚገርም ሁኔታ መጥቶ አብሮን ዘምሯል። አብሮም ዘምሮም እንደገና እንግዲህ ተጠምቆ ወደ ኦርቶዶክስ ተቀላቅሏል። ይሄ ምንም የማይካድ ነገር ነውና ይህንን ሁሉ ህይወት የሚለውጥ ትልቅ ፕሮግራም መሆኑ ሁላችንም እያወቅን ለሌሎች አይነት መስመሮች ወይም ለሌሎች አይነት ነገር መጠቀሚያ ባናረገውና የሞቱትን ነፍስ ይማር ማለታችን ምንጊዜም የማይቀር ነው። ሞት ደግሞ በአንድ አካባቢ ሲመጣ እንግዲህ መከላከልም ያስፈልጋል። ያንን ደግሞ ድምጽ ሆነን የተከላከልንበትና አሁን ነገሮች ረገብ ያሉ ይመስለኛልና ያንን ያለፈውን ነገር እያሰብን ወደ ሌላ አይነት መስመር ከመሄድ እግዚአብሔር ምንጊዜም የይቅርታ አምላክ እንደሆነ እናውቃለንና ያንን የሱን ስርዓት የሱን ያስተማረንን ማከናወን እንጂ እንደገና ወደ ሌላ አይነት መንፈስ ውስጥ መክተት ትክክል ነው ብዬ የማላምንበት እንግዲህ ነገር ነውና በተቻለ መጠን ይሄንን ነገር ባናደርገውና ይሄ ፕሮግራም ተዘጋጅቶ ቢያልቅ የሁላችንም ደስታ እንደሆነ እናውቃለንና እንዴት ነው ሚዲያው ይሄን ነገር እየተመለከተ ያለው ከየት ነው እየመጣ ያለው ደግሞ የሚለውን እስቲ ተመልከቱ። እነዚህ ሰዎች ናቸው በጣም በከፍተኛ ደረጃ ነገሩን እያባባሱት ያሉትና የነሱን እንግዲህ ስሜት እንዴት እንደሆነ ላሰማችሁ። አሁን ኢትዮጵያ ውስጥ ነጭ ለብሶ የሚዘመርበት ጊዜ አይደለም በፍጹም። አላፋት ዝማሬ ጉዳይ በደንብ የተቀነቀነ ያለ ነው። አሁን በውጭው ዓለምም ሳይቀር
አይዲያው እንደ አይዲያ ምንም ችግር የለበት። እግዚአብሔር መመስገን አለበት። ሰብሖ ለእግዚአብሔር በማህበር የሚለው ቅዱስ ዳዊት ማለት በማህበር እግዚአብሔርን ማመስገን መልካም ነው። ግን ዘመኑን የዋጀ መሆን አለበት እንቅስቃሴ። አሁን ኢትዮጵያ ውስጥ ነጭ ለብሶ የሚዘመርበት ጊዜ አይደለም፣ በፍጹም አይደለም። ይሄንን የሚያደርግ እንደው ደፍረን መነጋገር ካለብን ከገዳዮች ተለይቶ መታየትም የለበት። ምክንያቱም ቤተክርስቲያን ስርዓት አላታ። ሕማማት ላይ እኮ የምናመሰግነው ምስጋና እና ትንሣኤ ላይ የምናመሰግነው ምስጋና እኩል አይደለም አይደል? ገዳዮችን ለግድያ የሚያበረታታ አይነት ተግባር ውስጥ መገኘት እውነት ለመናገር ክርስትና አይደለም ብዬ ነው የማምነው። ስለዚህ ይህንን በደንብ ማሰብ አለብን። ኦርቶዶክሳውያን በምንችለው እየሞቱ ላሉ ወገኖቻችን ድምፅ መሆን ይጠበቅብናል። እኛ የምንዋጋውን ሄኖክ ኃይሌንና የአእላፋት ዝማሬ የሚባለውን የምንዋጋው ዓለም አቀፍ ትኩረት የሳበውን የክርስቲያኖች ጭፍጨፋ በሄኖክ ኃይሌ ጭፈራ ምክንያት አይዋጥብን። የአእላፋት ዝማሬ ብለን ፎቶ ተቀርጸን በአልጀዚራ ታየ። እኛ በሰማይ ልንታይ ነው የምንኖረው ወዳጄ፣ በሰማይ ልንታይ ነው የምንኖረው። በምድር የሚያርዱንን ልናረሳሳ አይደለም የምንኖረው። ለቱሪዝም ለዩኔስኮ አይደለም የምንኖረው። ሄኖክ ኃይሌ ጃንደረባው ሚሽን ተቀብሎ ሊመጣ ይህንን ያየ የአሜሪካ ሴናተር፣ ይህንን ያየ የተባበሩት መንግስታት፣ ይህንን ያየ የዓለም መንግስታት በኢትዮጵያ የእምነት ነፃነት የለም፣ በኢትዮጵያ ያሉት ክርስቲያኖች ይጨቆናሉ፣ በኢትዮጵያ ያሉ ኦርቶዶክሳውያን ይገደላሉ ቢባል ማን ነው የሚያምነው? ማንም አያምነው። እውነቱን ልንገር፣ ቦሌ መድኃኔዓለም ይሄ የምታየው መድረኩን አምጣልኝ፣ መድረኩን ሳብልኝ። ይሄ የምታየውን መድረክ አዳነች አቤቤ ናት የከፈለችው። የአዲስ አበባ አስተዳደር ነው የከፈለው። የሰሩት ፕሮቴስታንቶች ናቸው። መድረኩን ያቋቋሙት ፕሮቴስታንቶች ናቸው። ቶፕ ቪው ቀረጻ የሚካሄደው ለዓለም መንግስታት ክርስቲያኖች በተጨበጨቡ ማግስት የሚመጣ ነው። እዚህ ላይ በኢትዮጵያ ውስጥ የኢትዮጵያ ሰንደቅ ዓላማ የለም፣ ተመልከተው። የቤተክርስቲያኒቷ ሰንደቅ ዓላማ የለም፣ ተመልከተው። ምክንያቱም አውደም ስቴጁን የሚሰሩት ሰዎች ኦርቶዶክሳውያን አሉ። በጣም በሚገርም ሁኔታ እኔ በጣም ማዝነው ነገሮችን ሁሉ ስበን የምናመጣው ያው እንደተለመደው እንግዲህ ከውጭ ካለን ሰዎች ነው። በጣም በሚያሳዝን ሁኔታና አሁን ያሳየኋቸው ሰዎች በሙሉ ከውጭ ያሉ ሰዎች ናቸው። ስሜታቸውን እንዴት እንደሆነ ሁላችንም እናውቃለን። በተለያየ አይነት አካባቢ ስለሚታይ እኔ ብዙም ስለነሱ ማውራት አያስፈልግም። ነገር ግን በአጠቃላይ የሚያሳዝነኝ ምንድነው እኛ በአጠቃላይ በዚህ በኦርቶዶክስ ውስጥ ያለን ህብረተሰብ ፍላጎታችን ከእግዚአብሔር የሚሰጠንን ታምራትም ቢሆን በረከትም ቢሆን ይቅርታንም ቢሆን ማግኘት የምንፈልገው ከእግዚአብሔር እንደሆነ ሁላችንም እናውቃለን። ነገር ግን እነዚህ ግሩፖች አይታችሁ እንደሆነ በጣም በብዛት አንደኛ ጥያቄያቸው የኦርቶዶክስን ወይም የክርስቲያንን መገፋት አይመስልም። በቃ ሌላ ጥያቄ ያለበት። ምክንያቱም ትክክለኛ ኦርቶዶክስ እየሰገደ እየጸለየ አመድ እየለበሰ ወደ ፈጣሪ ነው እንጂ የሚለምነው ወደ ተባበሩት መንግስታትና ወደ አሜሪካ አይደለም። እኛ የአሜሪካ አምላክ የለንም በሚገርም ሁኔታ። እነዚህ ግን አሜሪካ ውስጥ ያሉ ናቸው ይህን አይነት ነገር ብዙ ጊዜ የሚያሰሙን። በሌላው ዓለም ላይ ሆነው ቺን ሀገር ሰላሟን የሚያሳጧት የሚሰጡንም ደግሞ ኢንስትራክሽን በጣም በሚገርም ሁኔታ የማይዋጥ በቃ ምንም መስመር የሌለው። አሁን ለምሳሌ ድምፃችንን እናሰማ። ድምፅ ለማን ነው የምናሰማው? አሜሪካን የኢትዮጵያ ጠላት ነች። ከጥንት ጀምሮ የምናወራው ነገር ነው። እና ክርስቲያኖች ተገደሉ ተብሎ ቢመጣ እሷ ለራሷ ጥቅም ስትል ታጨበጭብና ትመጣለች። ይሄ እኮ የታወቀ ነው። ያንን ግን ኢትዮጵያዊ ይፈልጋል? አይፈልግም። በመጀመሪያ ደረጃ እኛ ልመናችንም ጸሎታችንም መሆን ያለበት ከእግዚአብሔር ጋር እንደሆነ ሁላችንም ማወቅ ያለብን ይመስለኛል። ምክንያቱም አለበለዚያ ኦርቶዶክስ አይደለንም። በቃ ስሙን ይዘን ክርስትና የሚለውን ነገር ይዘን መቀመጥ የለብንም። ለክርስትና የተገፋ ሰው በክርስትና መኖር ያለበት ሰው ካለ ግን በስነ ስርዓቱ ማሰብ ያለበት ምኑም ነገር ምህረቱ እንዲመጣ ማድረግ ያለበት ከእግዚአብሔር እንጂ ምድር ላይ ካለ መንግስት መሆን የለበትም። እና ይሄ ትክክል ያልሆነና በዚህ ምክንያት ነው እንግዲህ ውስጣችን ብዙ ጊዜ መረባበሽና መበጣበጥ ያለ ማለት ነው። መች የውጭ
ዲሞክራሲ የተባለውን ወይም መች የውጭ ሚዲያ የተባለውን ነገር ኢትዮጵያውያን መስማት አቁመን እንዲያው በራሳችን በሰላም እንደምንኖር በእውነት የሁላችንም ናፍቆት እንደሚሆን እርግጠኛ ነኝ። የራሳችሁን ሐሳብ ስጡ። ነገር ግን በዚህ ጉዳይ የተናገሩ ደግሞ ንጹህ የሆኑ ኢትዮጵያውያን ኦርቶዶክሳውያን አሉ። እስቲ እሱን ላሰማችሁ። ዘመድኩን በቀለ የምትባል ሰውዬ ግን ምን እንደሚያምህ አሁን በአላፋት ዝማሬ ባወራህ ወሬ እና በኢሞሽንህ ማለት ነው ቅናት እግር አውጥቶ ሲሄድ የሚባለው ነገር ነው ያስመሰከርከው። አላፋት ዝማሬ ከመጀመሪያው አናውንስ ሲደረግ መዝሙር ጥናት እንዳለ ሲነገር ሲመዘገብ ሲጠና በመሀል ብዙ ነገሮች ነበሩ። ጃን ሜዳ ሲከለከል መስቀል አደባባይ ሲከለከል ምንም ጥያቄ አልነበረብህም። ከዛ ዝማሬው ተደረገ እንደዛ የሚያምር ሆኖ አለፈ። እሱ ጋርም ጥያቄ አልነበረብህም። ያ ነገር ግን ተጠናክሮ እንዲቀጥል ህዝቡም ደስተኛ ስለነበር በህዝቡም ፍላጎት ገቢ ማሰባሰቢያው ገንዘብ ሲሰበሰብ አበድክ እንዴ? ለምን ገንዘቡ ጋር ችግር ከነበረ ገንዘቡ ጋር ሲደርስ ለምን ማውራት አስፈለገ? ከመጀመሪያ የጃንደረባ ትውልድ ሲቋቋም መናገር ትችል ነበረ። በባለፈውም ለአሜሪካን ሆነ የኳታር ቤተክርስቲያን መሰሪያ እሸቱ መለሰ ብር ሲሰበስብ አቡነ እንትና ይሄንን ስራ ይሄን በረከት ለኔ ነበረ ይጠየቁኝ፣ እኔ ግን ስላልፈለኩኝ ይለፈኝ ብያቸው ነው እሸቱ ያረጋው አይነት እኔ በሆነ ከዚህ የበለጠ ይሆን ነበረ ምናምን ክሬዲት ቤተክርስቲያኗ እኔን ሳታማከር የሚደረግ የሚወጣ የሚገባ ነገር የለም ብለ አይነት ሳቢ ሰዎች ስላንተ እንዲሯቸው ለማድረግ ማለት ነው። እና አንዳንዴ ሁሉም ነገር ልክ አለው። መምህር ያረገ ማን እንደሆነ ማናቀም የመምህርም ገጸ ባህሪ የለህም ስነ ስርዓቱ ስለሌለ አሁን አንተ ቆንጆ እንትን አግኝተሃል ራስህን የሚመጥን ይሄ ስድድብ ብጥብጥ ሁከት ማስነሳት ማነቋቆርና ስለሆነ አሁን ያረክ ያለው ነገር ፐርፌክት ነው። በቃ ስፔሻላይዝ ያረክበትን ነገር ስላገኘ እዛው በዘርፍህ ተንቀሳቀስና እዚህ ኦርቶዶክስን ታከህ ባታረግ ሁሉንም ነገር የምታወራውንም የምትሰራውንም ከእምነቱ ነጠል ብታረገውና ስለ ሄኖክ ኃይሌ ደግሞ እንኳን እንዲ እየተንቀጠቀጥክ ማውራት አይጠበቅብህም። ሄኖክ ማለት ሲመሰገን ራሱ ፊት ለፊት ቆሞ መመስገን የማይፈልግ ክርስትና እንደሱ ቢገባኝ ብለን የምንመኘው ሰው ነው። እንኳን አንተ ልታብጠለጥለው ማለት ነው። እና ቦታህን ወቅ እዛው ጦር ሜዳህን እንትን በል ምራ። ጄኔራል ዘመድኩ የአላፋት ዝማሬ መቆም አለበት። አሁን ያለንበት ሁናቴ እንድንዘምር ሳይሆን ማቅ እንድንለብስ ነው የሚፈልገው አይነት ድምጾች ከሰሞኑ በጣም ተበራክተዋልና እኔ በግል የሚሰማኝን ለመናገር ነው። አንዳንዱ ከናካቴው ዝማሬ ቢቀርስ ያሉ አሉና ትዝብቴ በጣም ብዙ ነው። ብችሉ ሼር አድርጉላቸው። ግራ ይገባኝ የኢትዮጵያ ጃንደረባ ትውልድ የሚሰራው እውነት የአላፋትን ዝማሬ ብቻ ነው እንዴ? ግራ ገባኝ። ስንት ፕሮጀክቶችን ነድፎ እየሰራ ያለ የቤተክርስቲያን ማህበር ነው። ሁሉ አይለፈፍም እንጂ እኮ የሚሰራው እጅግ ብዙ ነው። ችግር አለበት ከተባለ ደግሞ በቃ ለመቃወም ህንጻጽ ውስጥ እየገቡ ከመቃወም በጠረጴዛ ዙሪያ ነገሮችን ለመፍታት መጣር እንጂ የአንድ አባት ልጆች ለአንድ መንግስት የማንሰራ እስከማይመስል ድረስ በዚህ ልክ መሆናችን ያስተዛዝባል። በእኛ ንትርክ ስለ በጎች ማሰብ ተገቢ ነው። ሌላው የአላፋት ዝማሬ ስለቆም የሚቆም የኦርቶዶክሳውያን ሞትና ስቃይ ነው። ሁላችንም የምንሄደው ወደ ሞት ነው። በበጉ ደም ልብሳቸውን አንስተው ነጭ ለብሰው የከበሩትን ጥቁር ለብሰን ልንዘክራቸው መቼም አንችል። ሰለስቱ ህፃናት መዘመራቸው ብቻ እኮ አልነበረም በአምላክ ክብር ያሰጣቸው። በእሳት ውስጥም ቢሆን መዘመራቸውን አለማቋረጣቸውን አለ ያደረጋቸው። ደግሞ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ ሰማያዊ ደስታና ምድራዊ መከራ አብረው ይሄዳሉ። ቤተክርስቲያን ልጆቿን በሰማዕትነት ስታጣ የምታቀርበው ለቅሶና ሀዘን የራሱ ቦታ አለ። ነገር ግን ሀዘንና ለቅሶ የክርስቲያን ተስፋና አገልግሎትን እንዲያቆም አይፈቀድለትም። ምስጋና ደግሞ ከክርስቲያን ህይወት የማይነጠል ግዴታ እንጂ ሁኔታዎች ሲመቹ የምናቀርበው ሁኔታዎች ደግሞ ሳይመቹን ሲቀር ደግሞ የምንተው አማራጭ አይደለም። ዝማሬው የፈተናውን መኖር አለመቀበል ሳይሆን በፈተና ውስጥ የእግዚአብሔርን ተስፋ አለመርሳት ነው እንደሚባለው። ስለዚህ የምንሞትም ከሆነ መስገነን በምስጋና እንሞት። ሌሎቻችን አገልግሎቱን በጸሎት እንደግፍ። ትልቁ መፍትሄ እርሱ ነው። ንትርኩን ቆሞ እንግዲህ ለአንድ መንግስት እንደ አንድ አባት ልጅነታችን እንትጋ ለማለት ነው የሚፈልገው። የአላፋት ዝማሬ በገና ዋዜማ በመስቀል አደባባይ እየቀረበ እንዳለ ወደ መድረኩ ሄደህ ዲያቆን ሄኖክ ኃይሌን አንገቱን እንደዚህ ይዘው ንቅ አድርገው ለምንድን ነው በምስራቅ አርሲ ኦርቶዶክሳውያን እየተጨፈጨፉ ቤተክርስቲያን አዘን ላይ ባለችበት ወቅት ላይ የአላፋት ዝማሬ ምናምን ብለህ የምታዘምርብን ለምንድን ነው ብለህ ብትጠይቀው ምን እንደሚል ታውቃለህ? እየዘመረን ያለ ነው ያልሞት ነው ያልተገደል ነው በምስራቅ አርሲ ስላሉልን ነው የሚልክ። ለማንኛውም መዝሙር ጥናቱ እንደቀጠለ
እንደቀጠለ ነው። በትላንትና ዕለት በጃንደረባው ሚዲያ የዩቲዩብ ቻናል ላይ እግዚአብሔርን አመስግኑት ስራው ግሩም ድንቅ ነው በሉት የሚለው ዝማሬ ተለቋል። ወገን እያጠናችሁ ታኅሳስ 28 እየደረሰ ነው። የዛን ሰው ይበለን። እንደዚህ ነው እንግዲህ ደግሞ ትክክለኛ እንግዲህ ኦርቶዶክሳዊ የተባለው እንግዲህ ወጣት በዚህ አይነት ሁኔታ በዚህ አይነት ስሜት መዝሙሩን እያጠና በጥሩ ሁኔታ ነው ያለው። በጣም ደስ የሚለው ነገር ቢኖር ይሄ ነው። ምክንያቱም ኦርቶዶክስ አሁን ነው እንደውም በእንደነዚህ አይነት ፕሮግራሞች አንድነቷ የሚታየው፣ ደስታቸው፣ እንደገና ደግሞ ንጹህ መንፈሳቸው፣ ነጭ ለብሰው መታየታቸው ስለ ኦርቶዶክስ ስለ እምነታቸው ህብረተሰቡ ያለውን ጥንካሬ ያሳያል እንጂ አሁን እነሱ እንደሚሉት የሆነ አይነት ሌላ አይነት ፖለቲካ ውስጥ ያስገባል ማለት አይደለም። ሲጀመር የተጀመረው ለፖለቲካ አይደለም። እኛ የምናምነው በፖለቲካም አይደለም። በመጀመሪያ ደረጃ እነዚህ ሰዎች ስለሞቱ ሰዎች ድምጽ ማሰማት ከፈለጉ እንደ ፖለቲካዊ እዛው በሌላ አይነት መንገድ ማድረግ ያለባቸው ይመስለኛል። ኦርቶዶክስ ግን ለማንኛውም በሰማዕታት ስም ወይም ለማንኛውም በእንደዚህ አይነት ጉዳት ለሞቱ ህብረተሰብ ራሳቸው ጊዜ ሰጥተው ጸሎት እየተደረገ እንደምናደርገው ሁላችንም የምናውቀው ነው። ቀናት ይሰጠዋል። በዛ ቀን መሰረት ሁላችንም ማቅ ለብሰን ጾም ጸሎት አድርገን እናስባቸዋለን። እንደዚህ ነው እንጂ የምናደርገው በምንም ተአምር በፖለቲካዊ ሁኔታ እንግዲህ የምናደርገውን የምናካሄደውን መንፈሳዊ ፕሮግራማችንን የሚያቃውስ ነገር አለ ብዬ አላምንም ማለት ነው። ጥሩ እየተካሄደ ነው። በአሁኑ ዓመት ደግሞ በጣም ደስ የሚለው በጣም በሰፊው በመስቀል እንግዲህ አደባባይ ነው የሚደረገው ማለት ነው። ይሄ ደግሞ በጣም የበለጠ ልዩ ያደርገዋል ማለት ነው። ምክንያቱም የተለያየ አይነት መንገድ ላይ ሆኖ በርቀት ብዙ ሰው ተቸግሮ ነበር ባለፈው። አሁን ግን ክሊር ሆነ በሆነ መንገድ ሁሉም ሰው አንድ ላይ ሆኖ ስለሚያደርገው ደስታው በጣም ከፍተኛ የሚሆን ይመስለኛል። እንደምንጠብቅ እንግዲህ ሁላችሁም እናውቃለን። በተረፈ እስቲ ሌሎች ደግሞ ምን ይላሉ የሚለውን ደግሞ ላሰማችሁ ከአባቶቻችን። የአእላፋት ዝማሬ የሚባል ያስፈልጋል አያስፈልግም የሚል በሚዲያው በጣም እየተስፋፋ ነው። በመጀመሪያ ደረጃ የኔ ያስፈልጋል በአራት ነጥብ ያስፈልጋል ብዬ ነው የማስበው። ስለዚህ እኔ የሚያግባቡና አሁን የሚገርማቸው ነገር የባለፈውን አመት እኮ እነ ዋሽንግተን ፖስት እነ ሲኤንኤን ዘግበውታል እኮ እና አልጀዚራ ዘግበውታል። ደምቋል። ባይሆንን የምመክረው ምንድነው ይሄንን ፕሮግራም የሚያዘጋጁትን ልጆች ከስር እየተከተልን ይሄን ጠብቁ፣ ይሄን አድርጉ፣ ከቤተ ክርስቲያን ጥላ ስር አተራቁ፣ ከጳጳሳቱ ቅፍ አትውጡ፣ ከፓትርያርኩ ቅፍ አትውጡ፣ ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን ማዕቀፍ ክበብ መስመር አትውጡ፣ በተራኩ ሩጡ፣ ይሄ ይጨመር፣ ይሄ ይቀነስ፣ ይሄ ይጥበብ፣ ይሄ ይስፋ፣ ምስጢር ይጨመርበት፣ የበለጠ እየኮተኮትን እያስዋብን እኔ ዓለም አቀፍ ብራንድ ነው። በነገራችን ላይ እንደ አይነት ዝግጅቶች ሃይማኖታዊ ጥቅም ብቻ አይደለም ኢኮኖሚያዊ ጥቅም ሁሉ ያመጣሉ። ወደፊት ይገርማቸዋል። ቢያንስ በዚህ ፕሮግራም ላይ 100,000 ሰው እንኳን ብናሳትፍ 100,000 ሰው የባህል ልብስ ያሰፋል። ሚሊየን ሰው ነው የሚያሰፋው። አዎ እነዚህ ምን ይሆናል? ገበያውን እናሟሙቀዋለን፣ ንግዱ ያንሰራራል፣ ሃይማኖቱ ያንሰራራል። ነገር ግን መወያየት፣ መነጋገር እኔ የሚነቅፉትም ሰዎች ይቅር ያሉትም ሰዎች ያቀርቡትን ሐሳብ ሰምቻለሁ። የእነሱንም ሐሳብ በግማሽ ሸር ማድረገው ነገር አለ። የሚደርስብንን ችግር ማሳየት አለብን፣ ማንጸባረቅ አለብን። በእውነቱ አልጋ ባልጋ ላይ አይደለም ያለነው። ይሄን መቼም ይሄን ለማወቅ ጻድቅም ነብይም ሳይንቲስት መሆንም አይጠይቅም። መከራ አለብን። እየታረድን ነው፣ እየነደድን ነው፣ እየተፈናቀልን ነው፣ እየተራብን እየተጠመን መከራ እየደረሰብን ነው። ይሄን ዓለም እንዲያውቅልን፣ መንግስታችን እንዲረዳልን፣ እንባችን እንድታበስ፣ ጥያቄያችን እንዲመለስ፣ ቁስላችን እንዲፈወስ እንፈልጋለን። ይሄንን ከምናሳይባቸው አንዱ ግን እንዳይላፍ ዝማሬ ያሉ እኔ በእውነቱን ዲያቆን ሄኖክ ናቸው ያመጡት። እኔ ልጁ በጣም ብዙ ጊዜ በብዙ ሚዲያ ተናግሬ ያለሁኝ። እኔ በተለይ አባቴ ገብረ ኪዳን በሊቃውንቱ በኩል እንደመጡት ሁሉ በመምህር ሄኖክ ደግሞ ወጣቱን በመለወጥ በመቀየር ዩቲዩብ አለው። እኔ ብዙ ቦታ አስተዋውቂያለሁ፣ ብዙ ሰው ያውቀዋል። መጻሕፍት አሉት። መጻሕፍቱ ከቤተክርስቲያኑ ተቀርተው በወጣቱ ልክ ተቀደው የተሰፉ በጣም ብዙ ጣፋጭ መጻሕፍት ጽፏል። ይሄንን ይሉንታ በእውነቱ ምቀኝነት ይባላል። ይሄን ማመስገን አለብን። ነገር ግን ሄኖክ የተሳሳተው ነገር ካለ
ያጠፋው ነገር ካለ ልጃችን የበለጠ እንድታብብ የበለጠ እንድታፈራ የበለጠ ህዝቡ እንድታገለግል እንፈልጋለን። ይሄንን ተወው፣ ያንን ጨምር፣ ይሄን ቀንስ፣ ያንን አጥብ፣ ይሄን አስፋያል በቤተሰብነት በወንድምነት በአባትነት በመምህርነት መገሰጽ እንጂ የሚሮጥን ሰው ጠልፎ መጣል ተወዳዳሪነትን የማጣት ስሜት ነው የሚመስለኝና እኔ አይላፍ ዝማሬ በግሌ ደጋፊ ነኝ። የኢትዮጵያ ጃንደረባ ትውልድ የአዲስ አበባ ሀገረ ስብከት ስር ያለ ማህበር ብቻ አይደለም። አላፋት ሊካሄድ 1 ሳምንት ወይ 2 ሳምንት ሲቀረው በአጠቃላይ ደግሞ ቤተክርስቲያኗ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነት የማህበራት ማደራጃ መምሪያ ተመዝግቦ ጠቅላላ ማህበር ሆኗል። ስለዚህ በሁሉም ሀገረ ስብከት ከሀገር ውጭም ባሉ ሀገር ውስጥም ባሉ ሀገረ ስብከቶች ሊያገለግል የሚችል ጠቅላላ ማህበር ሆነው መጀመሪያ ከተመዘገቡ 3 ማህበራት መካከል ጠቅላላ ማህበሩ የኢትዮጵያ ጃንደረባ ትውልድ ነው። አባቶቻችን አንተን ተማመኑ አንተን ማዳንካቸው ነው የሚለው ነብዩና እነሱ የተማመኑትን አምላክ ስለሆነ የምንታመነው እነሱ ከሰሩት በላይ እንበልጣለን ካልን መስራት አንችልም። ከአባቶች አልበልጥም ነፍሴን ውሰድ ያለው ነብዩ ኤልያስና ይሄ አስተሳሰብ የኢትዮጵያ ጃንደረባ ትውልድ ውስጥ አለ። ከቤተ ክርስቲያን በላይ ሆኖ መታየት እቅድ የለም። ስለዚህ መስመሩን ጠብቆ ነው። ቆይ ጠብቀኝ ከይብሻ ወዴት እየሄድክ ነው? ወደ ቤተ ክርስቲያን። ምን ነው? ድንገት እግሬ መራኝ። ወደ ቤቱ እንድሄድ ሲከበኝ ረመጥ። እኔ ምን አውቃለሁ ጸሎት ለፈጣሪ እንዴት እንደሚሰጥ። አምላክ ኖሮኝ ማያሳፍር ምን ሆኜ ነው የምፈዘው? እስኪ ደሞ ሄጄ ደጁ በቃ ጉዴን ልናዘዘው። ይከፍታል አንኳኳ ልመናን አይረሳም። ለሰውማ የነገርኩት ጭራሽ ውሃም አላነሳም። 10ቱ ትእዛዝን ስንድ ሳፈራረስ ሸራርፍ ኖሬ መቼም ሰው ደፋር ነው። ይምረኝ እንደሆን ልሄድ ነው ደፍሬ። ኃጢአት ሰብሮ ቢያሳንሰኝ ካምናው ጭራሽ ባልተልቅም ሄጄ ደጁ ልለምነው ምህረቱ የሱ አያልቅም በረከቱ የሱ አያልቅም። አዎ በእውነት እንደተመለከታችሁት ወደ አባቶቻችን ነው መሄድ ያለብን። እኛ ታናናሾች እንደመሆናችን መጠን እንግዲህ ማንኛውንም አይነት ነገር እንግዲህ ማድረግ ሲገባን ስንፈልግም ወደ ቤተክርስቲያናችን ነው የምንሄደው። ለመናችንም ወደ ቤተክርስቲያን ወደ ፈጣሪያችን ነው። ነገር ግን እንግዲህ አባቶች ባሉበት ሁሉ ነገር እንግዲህ በሞላበት ቦታ ላይ የሆነ ነገር ትንሽ ነገር ይዘን ሰብስበን መተን የሆነ ነገር ካልተደረገ ብለን ማስቸገር የተፈጠረውን ወይም በስነ ስርዓቱ ኦርቶዶክስ ተብላ ያላትን እንትን ቁመና ማሳጣት ይሆናልና በተቻለ መጠን አባቶች የማይደግፉት ወይም ከአባቶች ውጭ የሆኑ አይነት እንቅስቃሴዎችን መቀበል ያለብን አይመስለኝም። መገሰጽ፣ መጠየቅ፣ የተሳሳተ ነገር ስናይ ማሳወቅ ነው እንጂ እኛም የምንችለው። በተረፈ ሲኖዶስ ባለበት ምን ባለበት ውስጥ ተነስተን ይሄ ነገር ይሁን ይሄ ነገር አይሁን ማለት ራሱን የቻለ አባትና እናትን አለመታዘዝ እንደሚባል ያህል ይሆንብላልና እንግዲህ አንዳንድ ጊዜ የምናደርገውን ነገር እንግዲህ እንወቅ ነው የምለው። በተረፈ እንግዲህ አላፋት ዝማሬ እንደሰማችሁት ሲመሰረትም በንጹህ አይነት መንፈስ የተመሰረተ እንደገና ደግሞ በሲኖዶሱም የታወቀ ምስክር ወረቀት የተሰጠው ትክክለኛ ነገር ስለሆነ እዚህ ቦታ ሄዶ መሳተፍ፣ እዚህ ቦታ ሄዶ ለእግዚአብሔር መዘመር፣ ለፈጣሪ ያለንን ነገር መግለጽ ክፉ ነገር ነው ብዬ ስለማላምን እናንተም እንግዲህ ወደ አዲስ አበባ አካባቢ ያላችሁ ሰዎች ተሳተፉበት፣ ተካፈሉ ነው የምለው። መልካም ጊዜ እንዲሆንላችሁ እመኛለሁ። መልካም እንግዲህ የጌታችንና መድኃኒታችን የኢየሱስ ክርስቶስ ልደት በዓለም ይሆንላችሁ ላለው በሚቀጥለው እስከምንገናኝ ደህና ሁኑ ላለው። በተረፈ ከወደዳችኋት የተለመደችዋን ላይክ ኮሜንታችሁን ጻፉ። አዲስ የሆናችሁ ሰብስክራይብ አድርጉ እያልኩ ይለያችሁ። ደህና ሁኑ። በኔ በኩል የ2018 የአላፋት ዝማሬ የቪአይፒ እንግዶች ቆራቢያን እንዲሆኑ ሐሳብ አለን። ብዙ ምዕመናን ስጋውን ደሙ እንዲቀበሉ መቀበል የሚችሉ ሰዎች ተዘጋጅተው ያሉ፣ የሌሉትም ደግሞ የንስሐ ትምህርት እንዲያገኙ ቀድሞ እየተሰራ ያለ ስራ አለ። በጃን መጥምቀ ዮሐንስ የሚባል በኢትዮጵያ ጃንደረባ ትውልድ ውስጥ ያለ ክፍል ይህን እየሰራ ነው። አያይዞ ብዙ ጥሩ ስራዎች እየሰሩ ነው። የቅዳሴ ተሰጥኦ ትምህርት አሁን ይጀመራል በዩቲዩብ። ስለዚህ ያ ቀን የአላፋት ቅዳሴም ሆኖ በስክሪን ላይ ተሰጥኦውን እያየ ሰው እያነበበ አስቀድሶ ቆርቦ ዶሮ በመስራት የሚያልፈውን ጊዜ ቅድም እንዳነሳሳ ነው ሰው ራሱን በመስራት እንዲያሳልፈው፣ ሌላው ቀርቶ ቤት የሚያገለግሉ የቤት ውስጥ እህቶቻችንንም ጭምር ልደት ማሳለፍ ሰባ ሰገልን ሆኖ እረኞችን ሆኖ ከመላእክት ጋር በመዘመር የሚያልፍበት ክብረ በዓል እንዲሆን ሐሳብ አለ። እንግዲህ መነሻው መድረሻው እግዚአብሔር ቢፈቅድ ይህን ይመስላል።